ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሄሉዬ ፏፈሽ ብላ በቲክታክ መጣለች፣ ፖስት አድርጋለች ማለት ነው። ገብታችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ አካውንቷን ከፍ እንዲል አድርጉ ማለት ነው። እንዲሁም ፕሮፋይሉን እየነካችሁ እስኪ ኮፒ ሊንክ አድርጉላት ቤተሰብ። ቻናሏ 150 ኬ እስከዛሬ አልገባም። ቢና ማን ነው ኢዮባም ደግሞ 10 ኬ አልገባም። 10 ኬ የማስገቡት ኢዮባን ትንሽ ልጅ ነው ገና ብዙ ነገር ይጠበቁበታል። ብዙ ነገርን ደግሞ ሰርቶ ያሳየናል። እንግዲህ ለዛ ደግሞ የሄሉዬ ወንድም ነው። በደንብ አድርጋችሁ ሄሉዬ ሴቱና የሴት ወንድ ነች። በደንብ አድርጋችሁ ታውቃላችሁ። ቢና ላለው በእናታችሁ ያው ብዙዎቻችሁ እየጠቃችሁ ስለሆነ ነው ካፌ እየመጣ ያለው እና ብዙዎቻችሁ እንደዚህ አይነት ጥያቄ ጠይቃላችሁ። ለምንድን ነው ቢኒና ሄሉ አብረው ማይሰሩት? ቪዲዮ ናፍቀውናል ትላላችሁ እና እውነት ለመናገር ከዚህ በፊትም ነግሬያችኋለሁ። ሄሉዬ ቢና ጋር መጣች ኦኬ፣ ሌላ ሰው ጋር መጣች ኦኬ፣ ብቻዋን መጣች ኦኬ። ምንም አይነት ነገር ብቻዋን ታድርግ ምንም ታድርግ ከጎኗ ነው ያለሁት ማለት። ለምንድነው ከእንትና ጋር ማሰሩ? ለምንድነው ቢኒ ጋር ማሰሩት? ምናምን ብዬ ጥያቄ መጠየቅ አልፈልግም። ጥያቄ ጠይቄ ቪዲዮ መስራትም አልፈልግም። ለመሰላችሁ ባለፈው ተናግራለች በቪዲዮ መሀል፣ ብዙዎቻችን ደግሞ ሰምተናል በደንብ አድርገን። ስለዚህ እንደዚህ አይነት ጥያቄ አትጠይቁ። ገባችሁ? ያኔ ሲመጡ አብራችሁ የሆነ ቪዲዮ ማቀናብሩ ምንም በሉ ግን አብሮ ካልመጡ ደግሞ ዝም በሉ ያለ ምንም ጥያቄ ማለት ነው። ምክንያቱም አንደኛ ሄሉዬ የምትወዷት የምታከብሯት ከሆነ ደስታዋ የምትፈልጉ ከሆነ እንድትከፋ ማትፈልጉ ከሆነ እንደዚህ አይነት ጥያቄ አትጠይቁ። ምክንያቱም ባለፈው ተናግራለች። አንዳንዴ ብዙ ጊዜም ነግሬያችኋለሁ። ባለፈውም አብረው ቪዲዮ ሳይመጡ ሲቀሩ ምናምን ለምንድን ነው ቪዲዮ ማትሰሪው? ሲመጡ ብቻ ነው እንደ እነሱ ቪዲዮ የምትሰሪው ምናምን ትላላችሁና ሲመጡ አዎ እሰራለሁ ቪዲዮ። ስለሰሩት ቪዲዮ አስተያየት መስጠት ሊሆን ይችላል፣ ማድነቅ ሊሆን ይችላል። ብቻ ስለ ብዙ ነገር ልሰራ እችላለሁ። አብሮ ሲመጡ ግን አብሮ ሳይመጡ ብድግ ብዬ ቪዲዮ አልሰራም። ገባችሁ? የሰው ልጅ አብሮ ቪዲዮ ላይ ሰራ የሚችለው አንደኛ አለመስማማት የሚባል ነገር አለ። ላይስማሙ ይችላሉ በሆነ ነገር። ሁለተኛ ደግሞ የቦታ መራራቅ፣ በስራ ምክንያት የሆነ ቦታ መሄድ፣ ይህም አለ። ስለዚህ እነዛ ሰዎች አብሮ እስኪመጡ ድረስ መጠበቅ ማለት ነው። እኛ አንስተን ቪዲዮ ሰርተን ለምንድነው እንደዚህ ማትመጡት ምናምን ባልን ቁጥር ከዛ ሰው ስሜት ውስጥ ምንደበላልቃቸው ነገሮች አሉና ያንን ማድረግ አልችልም። በጣም ይቅርታ ማለት ብዙዎቻችሁ ለምንድን ነው ቀራችሁ ድምፅ ሁኚ ምናምን ትላላችሁና ባለፈው ሄዱዬ በተናገረችው ቪዲዮ በተለይ ምናልባት እዛ በፊት አልፎ አልፎ ሰራ ነበረ ምናምን ቀን ባለፈ አታስጨንቁኝም ባለችው ብዙዎቻችሁ ቤተሰብ እናንተ ትከፉብኛላችሁ ምናምን ባለችውም በቃ የተረዳኋት ነገር ቢኖር ስትቀር ቪዲዮ ሳሰራ ስትቀር ለምንድን ነው የቀረችው? በቃ እንደዚህ ምናምን እኛ እንደምንናፍቅ አይገባትም ምናምን እንላለን። ቢና ጋርም ሳትመጣ ስትቀር ለምንድን ነው እሱ ጋር ማትመጣው ምናምን ብለን ደግሞ አሁንም እሪ እንላለን ማለት ነው። ስለዚህ ሁሉም ነገር አንደኛ እግዚአብሔር ሲፈቅድ ነው የሚሆነው። እዚህ ምድር ላይ ምንም ነገር ልናደርግ እንችላለን ምናምን። በዛ ላይ ደግሞ አንዳንዴ አንድ ነገር እዚህ ጋር ልነግራችሁ የምፈልገው ነገር እንዴት መሰላችሁ? አንዳንድ ሰዎች በህይወታቸው የሆነ መለመን የሚወዱ ሰዎች አሉ። መለመን ያኔ ለራሳቸው ጥቅም የሚሆን ለእናንተ ጥቅም የሚሆን የሆነ ነገር ሊያደርጉላቸው ወይ ደግሞ ልታደርጉላቸው በመብርሃን በእግዚአብሔር በኢየሱስ በአላህ ምናምን ተብለው ያን ነገር ማድረግ የሚፈልጉ ሰዎች እንዳሉ ደግሞ አትርሱ። እናንተ ደግሞ በህይወታችሁ ማለት ነው ይሄ ተለማኝ የሆነን ሰው ማለት እንድትለምኑት ምናምን የሚፈልግን ሰው በህይወታችሁ አስወጡት ከህይወታችሁ፣ አስፈላጊ ስላልሆነ ማለት ነው። ገባችሁ እያልኳችሁ ያለሁት? ገብቷችኋል? ማንም ሰው ከህይወታችሁ ስቲል የእናታችሁ ልጅ እህታችሁ ትሆን ወንድማችሁ ይሁን የሆነ ቦታ ላይ የሆነ እንዴት ነው ይሄ በጣም መለመን እንድትታገሉ ምናምን የሚፈልግ ሰው ካለ አስፈላጊ አይደለም። የምሬ ነው ብላችሁ ማለት የሆነ ሰው ሲፈልጋችሁ ወይ ደግሞ ለስራም አብሮ ሊሰራም ሊሆን ይችላል። አንዳንዴ እንዴት መሰላችሁ ደግሞ ጠንካራ ሰው ላይ ይገናኝ ይችላል። እናንተ መስራት ፈልጋችሁ መታገል ፈልጋችሁ ከፍ ማለትን ፈልጋችሁ በዛኛው በኩል ያለው ሰው ደግሞ መታገልን ከፍታ የማይፈልጉ ሰዎች አሉ። ከፍታን የማይፈልግ ሰው የለም ባይዘወይ፣ ግን ታግለሽ ነው ከፍታ የምታመጪው ወይ ደግሞ ታግለ ነው ከፍታ የምታመጣው እንጂ ቁጭ ብለህ ከፍታ አይመጣም። መታገል አለብህ። ግን ሳይታገሉ ከፍታ የምትፈልጉ ካላችሁ ልክ አይደለም። ከፍታ የምትፈልጉ ከሆነ መታገል፣ ካልታገላችሁ ደግሞ እናንተ ከፍታን አትፈልጉም ማለት ነው። ተግባባን? ያ ነው ያለው ነገር እና ሰሞኑ ደግሞ አሪፍ እየሄዱ ነው። ይሄ ልዩ የሚሰራች ነው። እንደውም በጣም ሰሞኑ በቃ የፍራንክ ሱስ እንትን ያላት ነው እና ትናንት ራሱ ጆሲ አሳዘነኝ። ትናንትም ያው ጆሲ ደግሞ ምርጥ ልጅ ነው ታውቃላችሁ። ስለዚህ ያው ብዙዎቻችሁ ቢኒና ሄሉ እንደተጣሉ ምናምን አርጋችሁ እያያዛችሁ ያላችሁ አላችሁ። ያው ሄሉዬም ስቶሪ እያደረገች ባለችው ሪፖስት እያደረገቻቸው ባለችው ነገሮች ምናምን
የሆነ ጸቦች እንዳሉ ምናምን ነገር እየተረዳችሁ ይመስለኛል። እኔ ግን አሁን ላይ ጸብ ያለም አይመስለኝም፣ ምንም ያለም አይመስለኝም። በቃ ኖርማል፣ ሁሉም ሰው ራሱን ማዳመጥ አለበት። አንዳንዴ ባለፈው ተፈጥሮ የነበረውን ነገር ታውቃላችሁ፣ በዚህ በዛ ምናምን በተባለው በዛ መሀል ይህ ጋፖች፣ ጸብ የሌለው ጋፕ ታውቃላችሁ፣ ጋፖች ተፈጥረው እሱም ራሱን እያዳመጠ እሷም ደግሞ ራሷን እያዳመጠች ያለች ያክል ነው የሚሰማኝ እንጂ የሆነ ጸብ ተፈጥሮ ምናምን አይመስለኝም። እንደኔ ማለት ነው። እውነት ጸብ ተፈጥሮ ከሆነ በመሀላችሁ የሆነ የገባ ነገር ካለ የሆነ ነገር ብቻ ሁለታችሁ የሚያደባብር ነገር ተፈጥሮ ከሆነ ግን ሄሉዬም ቢናም ልነግራችሁ የምችለው ነገር አንደኛ ከጸብ ምንም ነገር አይገኝም። ጸብ ነው ታውቃላችሁ። ጸብ ያራርቃችኋል ከብዙ ነገር፣ ጋፕን ይፈጥርባችኋል እና ፍቅርን የመሰለ ነገር የለም። የሆነ መፋቀር፣ መዋደድ፣ መከባበርን የመሰለ ነገር የለም እና ተከባብራችሁ ተዋዳችሁ በአንድ ብትሰሩ ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን መከባበር መዋደድ ከሌለ መተማመን ከሌለ ምናምን ደግሞ በጣም ይከብዳል። አንዳንዴ ከሰው ጋር ሆናችሁ ሰው እንደሌላችሁ ከምታስቡ ብቻችሁን ሆናችሁ ሰው እንደሌላችሁ ማሰብ ጥሩ ነው። በጣም በቃ ልዩነት አለው፣ ብዙ ልዩነት አለው እና ብቻ ቆም ብላችሁ አስቡበት። እንዲሁም ደግሞ ሁላችሁም ተመልካች ሆናችሁ የሁለታቸውን ወዳጅ ሆናችሁ ዝም ብላችሁ በደፈናው ለምንድነው አብረው የመጡት ምናምን ብሎ መገፋፋት ሳይሆን እናንተም ቢሆን ጋፕ ስጧቸውና ራሳቸውን አዳምጠው ራሳቸውን እንትን ብለው ወደ ራሳቸው ተመልሰው እንዲመጡ ማድረግ መቻል አለብን ማለት ነው። በተረፈ እዮባ ደግሞ እንደ አዲስነቱ በቃ ፋስት ነው፣ በጣም ጎበዝ ነው። እያደረጋቸው ያሉት ነገሮች በቃ አሰራሩ ምናምን ያበደ ነው በቃ። እና ደግሞ በቃ ኧረ ሸበላ ነው ልጁ እንዴ! ምንድን ነው ደግሞ? ኧረ እናንተ ምን ነው እዮባ የኔ ነው ምናምን የሚል ጽሑፍ አይቻለሁና ቲክታክ ላይ። ይመቻችሁ በቃ ጥለፉት። ይጠለፍ። ይሄን የመሰለ ሸበላ ካልተጠለፈ ማን ይጠለፋል? እና ሄሉዬ መብራን ከአንቺ ጋር ትሁን፣ ፈጣሪ ይጠብቅሽ። ብቻ ብዙ ነገሮችን አልፈሻል ከዚህ በፊት። ከዚህ በኋላ ደግሞ ብዙ ነገሮችን ታልፊያለሽ። አሁንም እያለፍሻቸው ያለችው ነገር አለና በጣም ጀግና ነሽ። በጸሎታችሁ በዱዓችሁ ሁላችሁም ልታስቧት እፈልጋለሁኝ። ብቻ አሁን ሰሞኑን በጣም በቃ ሀሪፍ እየመጣሽ ነው። የኔ ቆንጆ ፖስቶች አሉ ምናምን ዩቱብ ላይም ቲክታክ ላይም ኢንስታግራም ላይ ምናምን ነገር በደንብ እየበረታች ነው። አይ ነው ባይዘው ወይ የሳቀ ሁሉ ደስተኛ አይደለም፣ ያለቀሰ ሁሉ ደግሞ ሀዘንተኛ አይደለም፣ ወይ ደግሞ ተከፍቷል ማለት አይደለም። አንዳንዴ እየሳቅን ውስጣችን ቁስል ብሎ እንስቃለን። አንዳንዴ ደግሞ ውስጣችን ደስተኛ ሆኖ ደግሞ እናለቅሳለን በደስታ ብዛት ማለት ነው። እና ሁሉም ሰው እንዳየነው ልክ ባየነው ልክ መፍረድ አንችልም። እዚህ ምድር ላይ ገባኝ ነገር ቢኖር እሱ ነው። የሆነ ሲስቅ ያያችሁት ሰው ሁሉ ደስተኛ ነው ብለን አምነን፣ ግን የሆነ ሰዓት ላይ የሆነ ነገር ተፈጥሮ ሲያወራ ምናምን የዛ ሰው ታሪክ ልብን ስብር ያደርጋል። እና በማንም ላይ ምንም ብለን መፍረድ ባንችል ደስ ይለኛል። ስለዚህ ቢናም ሄሉዬም ያው እንግዲህ በጣም ብዙ ሰዎች ይፈልጓችኋል፣ አብራችሁ እንድትሆኑ ይወዳሉ፣ ይፈልጋሉ። ግን እናንተ ባሳያችሁ ልክ ነው እኛ የምናውቃችሁ። እናንተ ደግሞ ራሳችሁን ከኛ በላይ በደንብ አድርጋችሁ ታውቃላችሁና ራሳችሁ ላይ ትኩረት አድርጋችሁ ሰርታችሁ በአንድ ላይ እንድትመለሱ እንፈልጋለን። በተረፈ ሄሉዬ የኔ ሞዴል የኔ ወርቅ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ብዙ ነገሮች እንደምታልፊ አምናለሁ። በቃ እተማመንብሻለሁ። ምክንያቱም ጎበዝ ሴት ነሽ። እንዴት አድርጌ ልንገራችሁ? የምር በጣም ጠንካራ ሴት ነች። እግዚአብሔርን በጣም ጎበዝ። አንዳንዴ አይ ነው የሆነ የሰው ልጅ ሰው ይሰበራል። የማይሰበር ሰው የለም፣ ግን ስብራቱን ጠግኖ እንደማለፍ ግን ስትሮንግ ሰው የለም። ወይኔ በእንግሊዝኛ ሊሄድበት ነበርኩ ግን ሽትራ እና እንደዛ ነው። አቤት አቤት። እኔ ግን ማለት እኔ እኮ አለማበዴ ራሱ ጥሩ። ልጆቹ እንዴት እንደሚጮዩአቸውማ የሆነ ቦታ ተደብቄ እዛ ራሱ ይሰማል። አዎ ትንሽ ለማቸው ብዬ ነው። ለማንኛውም ወዳችኋለሁ ባይ